እኔ ዳቦ ሲያቀምሱ ምናን ያለው ፓርት ላይ እዛ ጋር ያረገን ፕሮግራም ባለጌ ረፍ ሌላ ነገር አታስብ የሚበላውን ዳቦ ረፍ ስላልሽ ዳቦዬ እንግዲህ ድፎም ባይሆን ዳቦ ነው። በስተመጨረሻ ድፎ ዳቦአችን ይሄንን ይመስላል። ተጋበዙልኝ። እንዴት ናችሁ? ዊን ባክ አጌን አናዘር ቪዲዮ። ዛሬም እንደተለመደው እንግዲህ በሌላ ቪዲዮ ተመልሼ መጥቻለሁ። የዛሬ ቪዲዮአችን የሚሆነው እንግዲህ ሪአክት እናደርጋለን ድንቅ ቲቪ ላይ ጃኒ ዩቲዩበሩ እና ጃኒ በዚህ ሰሞን አልፋታ እያልኩት ነው። ለማንኛውም ጃኒ ዩቲዩበሩ ድንቅ ቲቪ ላይ ሚስት ለመፈለግ መሰለኝ የመጣው እና ሶስቱ ሚስቶች እንግዲህ ከዚህ በፊት እኔ ቪዲዮ አይቼዋለሁ፣ ግን ሪአክት እናድርግበት ብዬ ነው። ሶስቱ የሚቀርቡለት እንስቶች እነሱ ዳቦ ያግሩለታል እና ጃኒ ዳቦውን ይቀምስና ሬት ያደርጋል። በዛውም ለሚስትነት የሚሆን ዳቦ ይመርጣል ማለት ነው። ለማንኛውም ጋይስ አሁን በዚህ አመት ወደ 10000 ሰብስክራይብ እንሄዳለን። ለማንኛውም ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ፣ ላላረጉትም ሼር እያደረጋችሁ ሰብስክራይብ እንዲያደርጉ። ሃይ ማንሲ አባላለሁ። ማህደር እባላለሁ። ሄርሜላ መድፉ እባላለሁ። ሶስት እንስቶች እንግዲህ ቀርበዋል። ኦኬ አንደኛው ባይዘው እንትና ናታ ባዚ የምትባለው ቲክቶከር ናታ መጨረሻ የቀረበችው ብለናል። የጉርሻ ጋንግ ቤተሰቦች በዛሬው የጉርሻ ጋንግ ክፍላችን እንትኑ ድንቅ ቲቪ ላይ ነው፣ ግን ጉርሻ ጋንግ ይባላል ፕሮግራሙ ማለት ጉርሻ ጋንግ የሳይ ልዩ የበዓል ዝግጅት ይዘንላችሁ ከች ብለናል። በቅድሚያ የዛሬዎቹን ቆነጃጅቶች እንተዋወቅ። ማንሲ አባላለሁ። ታውቁኛለሽ ብዬ አስባለሁ። ወይ ምዕራፍ ተስፋዬ ኢንስታግራም፣ ቲክቶክ፣ ዩቲዩብ ላይ አለ። ስሜ ማህደር እባላለሁ። የኮሌጅ ተማሪ ነኝ። ፕሮሞሽን እሰራለሁ። የፎቶ ሞዴል ነኝ እና ራንዌይ ፋሽን ሾው ላይ እሰራለሁ። ሰላም፣ ሄርሜላ መድፉ እባላለሁ። ኮንተንት ክሪኤተር / ሶሻል ሚዲያ ማኔጀር ነኝ። ዛሬ እንግዲህ በድንቅ ቲቪ ተገኝቻለሁ ማለት ነው። ፋሲካ ሲደርስ ምን ያጓጓቸዋል? ስጋ ማብላት አይገርም። ኤቭሪዌር ስጋ ነው ያለው። ናይስ ጾሙ ያልቃል እና ደስ ይላል የበዓሉ ድባብ። ሁሉም ሰው ሲሰበሰብ ጋይስ ግን ጃኒ ከሶስቱ ማን ይመርጣል ብላችሁ ታስባላችሁ? አይ ቲንክ እንጃ። ኮሜንት ላይ አሳውቁኝ ማንን ይመርጣል ብላችሁ ታስባላችሁ? ዶሮ ወጡ፣ ቡናው ምናምን በጣም ሲጨስ ምናምን ደስ ይላል። ይሄ የጾሙ ወቅት የሙስሊምም ክርስቲያንም ወንድሞቻችን ስንጾምበት የነበረው ጊዜ ነበርና ሁለቱም ተፈቶ ሁላችንም ባንድ ላይ የምንበላበት ጊዜ ስለሆነ ደስ ይላል። ከዚህ ልዩ የበዓል ዝግጅት ምን ትጠብቂያለሽ? ከዚህኛው ኤፒሶድ የበዓል ኤፒሶድ ስለሆነ የሚጥም ምግብ ከባዚ ጠብቁ። የሚጥም ምግብ ከባዚ ጠብቁ። ጃኒ ጣሙ አላውቅም እንግዲህ የሀበሻ ምግብ እንደሆነ ትንሽ እየደረስኩበት ነው። ይንሳለ ብሎ ምንም አልዘጋጀሁበትም። እንግዲህ ሰርፕራይዝ መሆን ደስ ይላል። አሁን ደግሞ የዛሬውን እንግዳ እንተዋወቃለን። ሰላም የድንቅ ቲቪ ተከታታዮች፣ ስሜ ጃኒ ይባላል። በትክክለኛ ስሜ ደግሞ ዮሐንስ መኮንን። አሁን ላይ በፉል ታይም ዩቲዩብ ሶሻል ሚዲያ ላይ የተንቀሳቀስኩ ቭሎግ እሰራለሁ፣ የምግብ ቪዲዮዎች እሰራለሁ፣ እንዲሁም ደግሞ ትራቭል እያደረኩ ከሀገር እየዞርኩ አሪፍ ቪዲዮዎችን እሰራለሁ። እስቲ አሁን አመት ባለው ፋሲካ ነው። እንደነገርኳችሁ ደግሞ ድሮ ልጅ እያለሁ ሳድግ ቤት ውስጥ ሁሌ የማይቀር ነገር አንድ ነገር አለ። እሱም ድፎ ዳቦ ነው። ምንድነው ያሰብኩት ሴቶቹ የኤሌክትሪክ ዳቦ ሳይሆን ትክክለኛው የባህል የሆነውን በኩበት የተደፋ ዳቦ ቢሰሩና እስቲ ማን አሪፍ ይደፋል የሚለው እንግዲህ አይቼ ውጤቱን መወሰን ይሆናል ማለት ነው። ለገባኝ እንግዲህ የጌሙ አይዲያ
ማን ጥሩ ዳቦ ያወጣል ማለት ነው። የማን ጥሩ ዳቦ ነው። አንተ ኖራን ባለጌ እረፍ፣ ሌላ ነገር አታስብ። የሚበላውን ዳቦ ነው እረፍ። ለማንኛውም ስንት ደቂቃ? 43 ደቂቃ ነው። 43 ደቂቃ ሙሉ ቪዲዮአችን ስለሚረዝም በመሃል እያሳለፍን እያፈጠንን ምናምን ዋና ፓርት ላይ ዳቦ ሲጋግሩ ለጃኒ ዳቦውን ሲያቀምሱ ምናምን ያለው ፓርት ላይ እዛ ጋር እያደረገን እናያለን። ለማንኛውም ሰብስክራይብ እያደረጋችሁ I did not prepare for this one. ወይኔ Oh my god. እሺ በጣም ከባድ ነው። መክተፍ ምናምን መስሎኝ ነበር። ማብካት ላይ አይደለም ብዙም አልብካካም። ያለኛ ነገር ነው። እስቲ ኤክስፒሪየንሱ ምን ይመስላል? የኛ እናቶች ድሮ ሲሰሩት በኮባ በብዙ ስቃይ ያለውና እሱን ደግሞ እናንተም እንድታዩት እስቲ ምን ያህል ጎበዝ ናቸው፣ ጠንካራ ሴቶች ናቸው ወይ እሱን ለማየት ነው። ትንሽ ቻሌንጅ ለማድረግ ነው። ይሁን ገባሁበት። እንዴት ነው? ከዚህ በፊት ድፎ ዳቦ ጋግረሽ ታውቂያለሽ? አውቃለሁ። ከእናቴ ጋር ሆኜ ባህል ምናምን ሲደርስ እንሰራለን ቤት ውስጥ። ግን እንደዚህ ሰርቼ አላውቅም። ይሄ እንደ ድሮ አይነት ላይክ በኤሌክትሪኩ መጣም ምንድን ነው የሚባለው ብቻ በሱ ነው መሰራ። ዳቦ ጋገሪያ አውቃለሁኝ፣ ግን በብረት ምጣድ አይደለም። ትቢውንስ በዳቦ መጋገሪያ ነው። ግን አሜን ፖቴቶ ተሳሩት። እንግዲህ ሶስቱም እንትን የላቸውም ማለት ሙያ የላቸውም ማለት ነው። ሶስቱም የመጀመሪያዋ መውካካት አልወድም እንደዚህ ነገር ምናምን አልወድም እያለች ነው። ባዚና ማህደር ደግሞ በማሽን ነው እንጂ እቺ በገበረ ምጣድ ምናምን ይሄ በባህላዊ መንገድ በኮባና በኩበት ጋግሮ ያቁ ማለት ነው። ለማንኛውም ጃኒ የሚፈልገው ዳቦና እናንተ መጋግሩለት ዳቦ ምንም ሊስማማ አይችልም መሰለኝ። ካሁኑ እያጠናሁት ነው። ነው አንድ አይነት አይደለም። ኦብቪየስሊ እሳት ማያያዝ ምናምን ይጠበቅብናል፣ እንጨት ምናምን ራይት። I mean it's like baking a cake በሉት፣ ግን very different እንጨት so ኢንሻአላህ we'll see። አዲስ ነገር ምን ማርቻለሁ ዛሬ ሶ ማን እንደመጣ ምንም አይዲያው ማን እንዳለ አላቅም። ያው የኔ እድሜ ወጣቶች ከሆኑ ትንሽ ሊከብድ ይችላል። በተለይ ደግሞ እንደኔ ሶሻል ሚዲያ ላይ ያሉ ሴቶች ከሆኑ ትንሽ ሊከብድ ይችላል። ቢካዝ አሁን ላይ እንዲያውም በቤት ከመደፋት ይልቅ ኦርደርም የሚደረግበት ሰዓት ነው። ከዛም አልፎ ደግሞ ኤሌክትሪክ ምጣዶችም አሉ፣ ብዙ ነገር አለ። ሶ ትንሽ ቻሌንጅ የሚኖርባቸው ይመስለኛል። ግን እስቲ እናያለን። እሱ የምትሸነፍ ይመስልሻል? ኦብቪየስሊ ማሸነፍ ይመስለኛል። ወይ ጉዲ ፈላ if I be this cocky ከዛ መጨረሻ ላይ ያሸንፈኝ ያ እስቲ ሞክራለሁ። ኩምታኩም ካሁኑ እየፈራው ነው፣ ግን አሸንፋለሁ። ለማንኛውም እቃቸውን ይዘው ወደ ገጠሪቷ ክፍል እየገቡ ነው። የትኛዋ ገጠሪቷ ክፍል እየገቡ እንደሆነ አናውቅም። ዘጋቢ መሰልኩ። እያሳለፍን ለማንኛውም ገጠር ገብቷል። አንስቶቻችን ገጠር ገብቷል። ሀይ ተመልሰናል ከብዙ መንገዶች በኋላ እና እዚህ ነው ላይክ ስንመጣ ልብሳችንን የቀየር ነው እና ልብስ እንደተዘጋጀልን አናውቅም ነበር። ደንግጬ ነበር። ይሄን ቦታ አልነበረም የጠበቅኩት፣ ግን አሁን ልብሴን ቀይሬያለሁ፣ ሻሼን አሰራለሁ። ያው እንደምታዩት ቀይር ብዬ መጥቼላችኋለሁ። ያው ድፎ ዳቦ ስለሆነ የምሰራው በሱ ቫይብ ላይ እንደሆን ብዬ ለእናንተ ብዬ በኋላ እንዳትቆጡ። አሁን ምንድነው ያለው እዚህ ጋር ዘይት፣ ጨው፣ ጥቁር አዝሙድ እና ዱቄቱ ምናወካበት። እሺ መጀመሪያ ዱቄት እንጨምራለን ማለት ነው። ኖ ዱቄት አይደለም መጀመሪያ። ሶሪ ጋይስ፣ መጀመሪያ አሻችንን እናዘጋጃለን። ከዛ በኋላ ነው ዱቄቱን የምናስገባው። ዱቄቱን ካረግን በኋላ ምንም ፌስታሉ ግን በየው አስቸገረኝ። How do I open this thing? አይ እንዳታግዙኝ። ከፋች
መጀመሪያ ግን ጨው እናደርጋለን አብሮ እንዲዋሃድ ትንሽ ሳናበዛ አላቅም ጨው ይወደድ አይወደድ ግን በተረፈ ጌታችሁ እርሻችንን እንጨምራለን። እዚህ ላይ ትንሽ ጨው አድርጌያለሁ። አሁን ደግሞ እዚህ ውስጥ ትንሽ ጨው ጨምራለሁ ማለት ነው። ምክንያቱም ውሃውን እየጨመርኩ ስለሆነ ማቦካው ሊጥ ባይዘው ይቀምሳለሁ። እኔ ሳይቀምስ ምንም አይሰራም። ጥቁር አዝሙድ እናደርጋለን። ዘይትም ትንሽ እናርግና You guys messed up. ውሃው ታላረግ ለቀጥሎ ከሸፈች እኔ አቷኗም አልጣመኝም፣ ንግግሯም አልጣመኝም፣ ስራዋም አልጣመኝም። ጃኒ እርግጠኛ ነኝ የሚመርጣት አይመስልኝም። ዳቦ እንዲጣፍጥ ምን ያስፈልጋል ብለሽ ታስቢያለሽ? ዳቦውን ለማጣፈጥ ይኖዋት ያበረ ጥያቄ እኮ ይጠይቃል እኮ። ዳቦ እንዲጣፍጥ ምን ማድረግ አለባችሁ? እስቲ ጨው ወሳኝ ነገር ነው ብዬ ነው ማስበው። ፍቅር ነው ያ ያማ ራስበያን ራስቴልቺስ ውይ በቃ እንግዲህ this is my way of making ዳቦ። ምንም ነገር እንዳትሉ። የዛሬው እንግዳችን ምን አይነት ወንድ ይመስልሻል? የሆነ ወግ አጥባቂ ነገር በጣም ኃይለኛ ሰው ግን መሆን አለበት። ዳቦ እሺ ይሁን፣ ግን በእንጨት መጋገሩ በጣም ቻሌንጅ የሆነ ነገር ነው። ልጁ ዳቦ የሚወድ የዛ ያገኘው የወገራ አንተኛ ለምን ደርቲ ማይንድ ታስባለህ? እኔ አሁን አጠገቤ አንድ ደርቲ ማይንድ አለ፣ ግን እሱም እየሰማው በጣም እረፍ፣ እንደዚህ አይነት ደርቲ ማይንድ አይኖርም። እሷ ዳቦ የሚወድ ነው ያለችው እንጂ ለምን ታስለፈልፈኛለህ? እረፍ እስቲ። ስነ ስርዓት ያለው አበሻ ምግብ የሚወድ ብዙ ሾፒንግ የሚወስደኝ ዱቄቱ የተነፋ ስለሆነ ነው ያልነፋሁት። ዩዥሊ መነፋት አለበት፣ ግን ይሄ ኦልሬዲ ተነፍቶ የተቀመጠ ስለሆነ አልነፋሁትም። እህል ሲታሽ ነው ጥሩ ትለኛለች እናቴና በተቻለ መጠን በደንብ ለማሸት እሞክራለሁ እንዲጣፍጥልኝ ማለት ነው። I was not prepared for this surprise ነው ያደረጉት። ፉል ሜካፕ ምናምን አድርጌ የመጣሁት ግን ሴት ልጅ እንደዚህ ሆናችም እንዴት እንደምትሰራ ነው ማሳያችሁ። አሪፍ ነው። የመጀመሪያ ነው ነው እና እንዴት እንደማያይዘውና እያሰብኩ ነበር ከቅድም ጀምሮ። ከሰል ማቀጣጠል ምናምን አልችልም። አቀጣጥልላችኋለሁ። እንግዲህ ምንም ያክል ያው ድፎ ዳቦ ብዬ ባዝ እንኳን እኔ ራሴ ተነስቼ የሚያስፈልጋቸውን አንዳንድ ነገሮች ባግዛቸው ደስ ይለኛል። እንጨት አንዳንድ ነገሮች ያስፈልጋቸዋል ብዬ ተስፋ አደርጋለሁ። እሱን በምችለው አቅም ያው ሰብሰብ ብናደርግና ቦታው ላይ ብዙ አይነት እንጨቶች አሉ፣ እነሱን ለቃቅሜ ለነሱ እንግዲህ ያው አበረክታለሁ ማለት ተከታተሉ። አመት በዓሉ እነዚህ የከተማ ልጆች የፈተናቸው ይመስላል። ጃኒ ሴቶቹ ኩበት እየሰበሰቡ ነው። አረ ምንድን ነው ግን ዛሬ እንደ ኮሜንታተር እያደረገኝ ነው እንዴ? ላምና አልማ። ለማንኛውም ጃኒ እንጨት ምናምን ሊያግዛቸው ነው መሰለኝ። ሴቶቹ ግን ቀድሞ ኩበት እየሰበሰቡ ነው። እንግዲህ አንዴ ገብታችሁበታል፣ ፎርፌ የለም። ዳቦ ያረረ ከዛ እጃችሁ ትንሽ ዘይት ያረጋችሁ ስፕሬድ እንዲያረግ። ዋይ ኮባው ሄደብኝ አልቻልኩ። አይ አቃጠለኝ እግሬ። እዚህ ካስተካከል ታውቃላችሁ አንደኛዋ ዳቦ የጠቆረ እያለች ነው እና
እንጃ ከሆኑ ዳቦ አይጠቆረ ገና እየበሰለ ሲመጣ ምን እንደሚሆን አላውቅም። ከለም በኋላ ከላይ ሸፈን እናደርጋለን ማለት ነው እንደዚህ። ከዛ አሁን ከላይ ኩበታችንን እናደርጋለን ማለት ነው። ብቻ ሲደርስ ቅርጹ እንዳይለያይ ነው የምፈራው። ልቤን ሰበርሽኝ ነው የሚለው። አሁን ለክ ያምራል። እንደምታየው ጨርሻለሁ። ለክደ ነው አልፈልግም። ሸሬታለሁ በቃ እሺ አሁን ጨርሰናል። 30 ደቂቃ አልፎታል። ዳቦአቸውን ጥደው ምናምን እንግዲህ እያሳለፍነው ስለሆነ ነው። ዳቦአቸውን ጥደው ምናምን በስሏላቸው አሁን ሊያወጡት ነው ሶስቱን መስለኝ። በመጀመሪያ የማህደር ዳቦ ሊወጣ ነው። እስቲ ዳቦዋ ምን ይመስላል እስቲ እንይለን እና እናየውና ካልበሰለ ነው ድጋሚ እንትን እንለዋለን ማለት ነው። እሺ so talented guys. ጌታ ያበደ ዳቦ ዋው! ማማ is so proud. ማሚ look at me. ልናወጣው ነው። ሆፕሊ በስሎልናል። ከላይ ያለው ነበረ ሲያስቸግረን የነበረው። አሁን ቼክ እናደርጋለን ማለት ነው በስሏል አልበሰለም የሚለው። እንደዚህ በጥብቅ ነው ጥሩ። አቃጠለኝ በኢየሱስ። እንዴት አድርጌ ማውጣት እንዳለብኝ አላውቅም። ኦኬ እናውጣው። እንዴት ነው የምናወጣው? መድኃኒዓለም ነው የሚያውቀው። ፋይናሊ እንዴት ነው የማወጣው? ትንሽ አድሯል። እሱን ሳያየው በፊት ላጥላጥ አደርገዋለሁ። ማንም እንዳይናገር ሲጀመር የዚህ ዳቦን ያረረው ማለት ነው። አሁን ገና ወቀን እኔ የማህደር ዳቦ ያረረ መስሎኝ። ኦኬ የማነሱ ብቻ ቀበጥ ነገሯ ቀበጥ ነው የምትለው አይመቸኝ የምትለው ልጅ ናት ዳቦ ያረረው። ጠቁሯ አይደል? አውጥቼዋለሁ። ትንሽ ደረቅ ብሏል አሉ አንተ ላይ ጨርሰናል። በጣም ነው ግን ያቃጠለኝ እጄን። ስቲል እያቃጠለኝ ነው በእውነት። ቃብላ ላመስላልናለች እንደመል የዋዚ ዳቦ ያምራል አወጣጡ እኮ እሷም ትጣፍጣለች ብለን ተስፋ እናደርጋለን። አሁን ትንሽ በረድ ይበልልኝና ጋይስ አሁን ከዚህ በኋላ ወደ ጃኒ ቅምሻ ነው የምንሄደው። ግን እናንተ ከሶስቱ መቅመስ ስለማትችሉ እንግዲህ እኔም እናንተም ቀማሾች አይደለንም አይቲዎች ነን እና የሚቀምሰው ጃኒ ነው። የሶስቱንም ዳቦ የሚቀምሰው ጃኒ ነውና እሱ ነው ቴስት የሚያደርገው። ለማንኛውም የማን ዳቦ ይጣፍጣል ብላችሁ ታስባላችሁ? የባዚ ዳቦ የሆነ ነጣ ማለቱ ምናምን ደስ ይላል። የማህደርንም እናየዋለን፣ የዛችንም እናየዋለን። ግን ከሶስቱ ማን አሪፍ ዳቦ ጋግሯል ብላችሁ ታስባላችሁ? ዝም ብላችሁ ስታስቡት ዩ ኖ ጋይስ ኮሜንት ላይ እያሳወቃችሁኝ ሀሳብ አስተያየታችሁን ኮሜንት ላይ ያሳውቁ። ግን መጥፎ ነገር ኮሜንት ላይ እንዳትሉ። ዘይት ቀባዋለሁኝ ከላይ እዛት አንቺ ምን አይነት ዳቦ ነው ያለ? ምን አይነት ዳቦ ነው የጋገርሽው? ጥቁራት ደግሞ ዳርዳሩ ነጭ ማልማሉ ጥቁር ታዝቼበት ነው ከሰር ግን በኋላ ይነሳል። ኢትስ ጀስት ችግር የለውም የሚቀየር ነገር ነው። ፋፋ አደርገዋለሁ። ዶንት ወሪ ቢ ሃፒ። አሁን ልብ ቅርጹ ካልሆነልኝ እንደምናደድ ወይኔ ልቧን ሲሰብርላት አልሆነም። ዘይታችንን ትንሽ እንቀባለን። ተቃጠልኩ እኮ ግን ይወዷል ብዬ አስባለሁ። ሞክሬያለሁ። ያው ትንሽ ልብ ቅርጿ ከፍታኛለች፣ አልሆነልኝም። ሆፕፉሊ ይወዷል ብዬ አስባለሁ። በመልክ ብቻ አይደለም ውስጥ ነው የሚወድ። አረ ጃኒ ተሳስቷል። እኔ ይህንን ሪያክት ከጃኒ ጋር ባረጉ ደስ ይለኝ ነበር። ግን ዳቦ ይወዷል አለች። የጠቆረ ዳቦ ማን ይወድልሻል? አረ ተይ
የባዚን ዳቦ ግን የሚመርጥ ይመስለኛል። ነጭ ነው። አው I'm burning በፍጹም አላረገም። በኋላ ካለቀ በኋላ ታያት እቺ መስላለች ዳቦዬ። እንግዲህ ድፎም ባይሆን ዳቦ ነው። በስተመጨረሻ ድፎ ዳቦችን ይሄንን ይመስላል። ተጋበዙልኝ። ከማን ጋይስ አሁን ጃኒ መጥቶ የሶስቱን ዳቦ ይቅመስላችሁ እስቲ። እኛም ደግሞ ጓጓን ዳቦ እስከሚቀምስ። እሺ እንደምታዩት 3 ሰው ነው። 3 ዳቦ አለ ፊት ለፊቴ። ገና ከአገባቢ ሳይ ብዙ አይነት ሪአክሽን እየሰጠኝ ነው። ዋናው መቅመስ ነው። ስለዚህ አሁን እቆርሳለሁ መሰለኝ፣ አላቅም። ቆርሼ እቀምሰዋለሁ ማለት ነው። እንግዲህ እናያለን። ከዚህ አረ ነው ከየት እንደምጀምር። የመጀመሪያው ዳቦ ቁጥር 1 እንለዋለ። እንደዚህ ነው። ድሮም እንዴ ነበርም ቆርጦ ብዙ ጊዜ ቤት እኔ ነበርኩ ዳቦ ሲደፋ ቆርሶ ግን ረስቼዋለሁ። ቲንክ ምናምን እንደዚህ አይከፋም። በስማ ይኮረሻሻው የለን ውይ ቫስፋ ሽሮ ብስኩት ነገር። እሺ ለማንኛውም ዳቦ ትኩስ ነው በጣም እንፋሎቱ ራሱ ይታያል። እንግዲህ ሙያተኛ እንዳልሆንባችሁ ግን የሆነ ሊጡ ትንሽ ገና ይመስለኛል፣ አላውቅም። እና አሁን ወደ ቅምሻ እንሄዳለን። እንግዲህ ጋይስ ዳቦ ቁጥር 1 እስቲ ኧረ በስመ አብ ውይ እግዚአብሔር ነው። ይሄ ላይክ ጫው የለውም። አይ ቲንክ ጥቁር አዝሙድ አለው መሰለኝ። እንደገና ደግሞ ይሄ ታችኛው ላይክ ዋት ግን ከ1 እስከ 10 እንደ ዳቦ 6 ከ10 ባዚ 6 ከ10 አግኝታለች። ለባዚ 6 ከ10 የሰጠ ለነገሩ ጣም ነው ለካስ ቼክ የሚደረገው። ጠቆረ አልጠቆረ ጃና ይመለከተው ለነገሩ ዋናው ይጣፍጥ እንጂ እንግዲህ ጋይስ አሁን ደግሞ ተመልሻለሁ በድጋሚ። ዳቦ ቁጥር 2 ጋር ያለ ነው። አላውቅም ምን የሆነ መልእክት ልትልክልኝ ይመስለኛል። አልገባኝም ምን እንደሆነ። ልብ ቅርጽ ይሁን ምኑን አላውቅም ጋይስ። ላይክ ብታዩት ደስ ይለኛል። የሆነ መሀል ላይ የሆነ አሮ ነው። ውይ ጋይስ እንግዲህ በኤሌክትሪክ የተደፋ ነው ይመስለው፣ በእንትን አይመስልም። ግን ለማንኛውም ዳቦ ቁጥር 2 ቀምሻ እንሄዳለን። እስቲ ያስማ ዳቦ ቁጥር 2 እስካሁን ከሁለቱ ይሄኛውን በጣም ወድጄዋለሁ። ይሄኛው እዚህስ በቃ ጸጥ ያለ ጣዕም ያለው ምንም ነገር የለውም፣ ጨውም የለውም፣ ጥቁር አዝሙዱ ምንም ነገር የለውም፣ ባዶ ነው። ይሄ ግን አሪፍ ዳቦ ነው፣ በጣም አሪፍ ዳቦ ነው። 7.9 ከ10 ሰጥቼዋለሁ። ይሄን ዳቦ በጣም አሪፍ ዳቦ ነው፣ ተመችቶኛል። ግን ሲታይ ይቀርባል። የማህደር 7.9 ኦልሞስት ወደ 8 ግን እንግዲህ 1 ፖይንት ትቀራለች። እንግዲህ 1 ነጥብ የጎደለው ለ8 1 ነጥብ የጎደለው 7.9 ከ10 ሰጥቷታል ማህደር። የዛች ምላችሁ ስሟ ስላልተያዘኝ ነው። የእሷን ደግሞ ስንት ከ10 ስንት እንደሚሰጣት እንይስት። የመጨረሻውና ዳቦ ቁጥር 3 ጋር ደርሰናል። ዳቦ ቁጥር 3 ደግሞ ከሁለቱ ዳቦች ይለያል። ዳቦ ያዘው ችንጋላ እየለፋት ሶ አይ ቲንክ ይሄ እውነቱን ለመናገር ብዙ ጊዜ ሰው በጣም ያረረ ይመስለዋል። ግን እኔ ብዙ ጊዜ ችግር የለብኝም፣ እንዳለ መቆረስ የለብንም ለመቅመስ ያክል። ግን እንዴት ነው? ቆይ ይሄ ፒዛ መስሏል። እንግዲህ ጋይስ ወደ ቅምሻ እንሄዳለን ማለት ነው። እንደመልኩ አይደለም ግን በጣም የሚከብደው ዳቦ ሬት ለማድረግ ለመለየት እንዲህ ነው ማስረዳችሁ። እኔ ግራ ገብቶኛል። ምክንያቱም አንድ አይነት ጥቁር አዝሙድ አለው፣
ሊጥ ነው፣ ዳቦ ነው። ስለዚህ ይሄኛው ወይስ ይሄኛው? አንዴ መሞከር ከቻልኩኝ አንዴ ትንሽ ጣም በቀምስ ደስ ይለኛል። እሺ አይ ቲንክ አሸናፊ ነው ያለው። አሁን ደግሞ ሴቶቹን የሚተዋወቅበት ሰዓት ነው። አሁን እንግዲህ የሶስተኛውን ዳቦ የደፋችሁ ልጅ የመጀመሪያ እቺ እንደዚህ አይነት ነገር አልወድም ምናምን ያለችው ቀበጥ ልጅ ኮምፒቲሽን ውስጥ ገብታለች ማለት ነው፣ ንጽጽር ውስጥ ገብታለች ማለት ነው። አንድና ሁለት እያነጻጸራቸው እያወዳደራቸው ነው። ዋት ማክሷን ሳታስልጥ ወጣለች። ኦኬ ጃኒ መቼ አለች ማለት ነው። ተዋወቃታለሁ። አሁን እስቲ እስካያት ጓጉቻለሁ። ማን ነው እንግዲህ? ሰላም በዚህኛው ጋር ሰላም ሰላም ጃኒ ባዚ ናይስ ቱ ሚት ዩ። እንግዲህ ታውቂዋለሽ የኔ ዳቦ? yes sir። እስቲ ምንድን ነበር ያሰብሽው እና ምን ከበደሽ? ባጭሩ ዳቦ አይ ቲንክ የኔ አነስ ያለች ስለሆነች ነው መሰለኝ በደንብ አልበሰለልኝም እና አስቸግሮኝ ነበር። አይ ቲንክ ሁለቴ ምናምን ተመላልሰንበታል። ድፎዬ አልበሰለችም። እሳት ይጎኛ እንግዲህ ባዚ ናት። ሁለተኛ እንግዲህ ማን ይሁን አሁን ጃኒ ከአሸናፊዋ ጋር የሚገናኝበት ሰዓት ደርሷል። በስተመጨረሻ አሸናፊዋ ማን ትሆን? እናቴ ትሙት በቃ ከዚህ ቪዲዮ ተማሩ። ሰው እንዳታምኑ እንዴ! እኔ እንደዛ ዳቦ አሯል በቃ ይችልማ አይመርጣትም። ጭራሽ ሶስተኛ ይበዛባታል ምናምን እያልኩ አንደኛ ሁሌ ስለሆነ ማሸነፈው ብዙ እንትን አላልኩም። ከዛሬ ቻሌንጅ አጋጥሞኝ ሁሌ እንዳሸነፍኩ ነው። ምን ከበደሽ እና እስቲ አሰራሩ እንዴት ነበር? ጭሱ ጭሱ በጣም ቀጥሎ እንጂ ሌላው ቀላል ነው። እንዳየው ፋኑ ያበራ ነው። ያው አንደኛ ብታሸንፊ ጀስት በፐርሰናል የመረጥኩት ማለትም ላይክ ቀን በቀን ብበላው የትኛው መርጣለሁ እንጂ እንደ ድፎ ዳቦ ይሄኛው በጣም አሪፍ ነበር። እሱ በመልካይዝ የትኛው ነው መልካም አንቺ አሪፍ? ይሄኛው ደስ ይላል። ድፎ ይሄኛውስ ወፈር ይላል። ይሄን ደስ ይላል እኮ ግን ላይክ ተለቅ አለ። ያኛው ፐርሰናል አድርጌው ለምን እንደሆነ አላውቅም፣ ግን ይሄኛው በሻይ ቀን በቀን ብበላው ወር ደግሞ ርቦኝም ብበላው መርጣለሁ። ያ እውነቱን ለመናገር በሁለተኛው ለመርጥ ነበር። ከዛ ዋና አሸናፊ የሚለየው ሬቲንግ ነው ሲባል እንደዛ ከሆነማ ግዴታ መብለጥ አለበት። ምክንያቱም ይሄን ዳቦ ነው ቀን በቀን ብበላው ሁሌ ልብላው ካልኩ ይሄን ዳቦ በለዋለሁ። ቀምሰሽዋል እና ምን ሆነ? እኔ የቆረስኩት ብዬ ነው እኮ። በጣም አሪፍ ነው በጣም። ለማንኛውም አሸናፊ ማን ሲሆናለች? ስንት ከ10 የሰጠሁት ይመስላል? 7 ደርሰሻል። 8 ይሄኛውን 7.9 በአንድ ነጥብ የሚለያየው። በጣም አዝኛለሁ። እውነት በጣም ነው ያዘንኩት። በ0.1 ነጥብ ነው የጣለኝ። ሰላም ጃኒ ማህደር ናይስ ቱ ሚት ዩ። እንግዲህ ግራ ተጋብቻለሁ። መሀል ላይ ምንድን ነው ያለው ለመረዳት ሞክሬያለሁ። ሜቢ ኩፍ ሲል ምናምን ተበላሽቶ ከሆነ አላውቅም። እና እስቲ እንዴት ነበር የነበረው ፕሮሰስ? ወደድከው? መጀመሪያ ያ ወድጄዋለሁ። በጣም ወድጄዋለሁ። ምንድነው ልሰራ የነበረው? መሀል ላይ ልብ ቅርጽ ላደርግልህ ነበር ያሰብኩት። ገምቻለሁ ግን እንግዲህ ጋይስ የዛሬ የጉርሻ ጌንግ በጃኒ ዩቲዩበሩ ወይም ዮሐንስ ብቻ ጃኒ ዩቲዩበሩ ለእሱ የተዘጋጀለትን ዳቦ እንግዲህ ማናት ብቻ አውቃችኋታል። ይቺ ልጅ አሸንፋለች። ለማንኛውም የዛሬ የጉርሻ ጌንግ ይነዋት ጌንግ የዛሬ ቪዲዮአችን ይህንን ይመስል ነበረ። እንግዲህ እስካሁን ታግሻችኋለሁ፣ ዝም ብያችኋለሁ። ሰብስክራይብ አላረጋችሁም። እንግዲህ ቪዲዮ እስከሚያልቅ ብለሽ ነበረ። እንግዲህ ሰብስክራይብ አድርጉ፣ ሼር አድርጊያ
አይ ተመችቶሻል ኮሜንት። ለማንኛውም የዛሬው ቪዲዮአችን ይሄንን ምስል ነበረ። በሌላ ቀውጢ ብሎግ ወይም ሪአክሽን ወይም አዘር ቪዲዮስ ከምንገናኝ ድረስ በጣም ይመቻችሁ።